የተከበራቸው አድማጮች ቀጥለን ወቅታዊ ዘገባ እንመለከታለን። የሰጠኝ ዘመነ በዋናነት የምንመለከተው የጋዛ ሰርጥን በተመለከተ መልሶ ማቋቋም እስራኤል ገንዘብ ለማዋጣት ፈቃደኛ አለመሆኗን ለአሜሪካ ፕሬዝዳንት ዶናልድ ትራምፕ አስታውቃለች። ምክንያቱ ምን ይሆን? አዎ ሻያው እንግዲህ ያው የጋዛ ሰርጥ ከሁለት ዓመታት በላይ በነበረው ጦርነት ያው ሐማሶች እና ተባባሪዎቹ በጀመሩት የሽብር ጥቃት ምክንያት ያው እስራኤልም የተጠለፉ ዜጎችን ለማስመለስ ሽብርተኞችን ለመደምሰስ ባደረገችው ጥረት የጋዛ ሰርጥ ብዙ ቦታዎች የተጎዱ መሆናቸው ፈራርሶ እንዳልነበር የሆነበት አካባቢ ያለና ያንን መልሶ መገንባት የሚያስፈልግበት ሁኔታ አለ። እንግዲህ የሰላሙን ስምምነት የተኩስ አቁም ስምምነቱን በይበልጥ አሁን ቅርብ ጊዜ ውስጥ ከካታርና ከግብጽ እጅ በመውሰድ አሜሪካ በዋናነት እየመራቸዋልና የሰላም ምክር ቤት አቋቁማ የሰላም ሸንጎ አቋቁማ ባለፈው ሐሙስም በአሜሪካ ዋሽንግተን ስብሰባ ነበረና መልሶ ለማቋቋም ደግሞ ያው ትልቁ ነገር ገንዘብ ያስፈልጋል። $5 ቢሊዮን በላይ እንደሚያስፈልግ ነው ፕሬዝዳንት ትራምፕ የተናገሩበት ሁኔታ አለ። እንግዲህ የጋዛ ሰርጥ አካባቢን መልሶ ለማቋቋም ማለት ነው። በዛ ውስጥ እንግዲህ እስራኤል በውስጥ የፖለቲካ ጉዳይ ምክንያት ገንዘብ ማዋጣት አልችልም ያለችበትን ሁኔታ ዘገባዎች ይጠቁማሉ። በተለይ ደግሞ በጥምር መንግስቱ ውስጥ ያሉ የሁለት ፓርቲ መሪዎች ቤን ግቪርና ስሞትሪች በዚህ በተኩስ አቁም ስምምነቱ ራሱ የሚያምኑ አይደሉም። ጠላቶችን ወይም ደግሞ እስራኤል ጠላቴ ናቸው የምትላቸውን ሐማስና የእስላም ጅሃድን ወይም ሌሎችን ማንበርከክ የሚቻለው በኃይል እንጂ በስምምነት አይደለም የሚል ሀሳብ ስላላቸው በዛ አካባቢ ገንዘብ ማዋጣት የለብንም እኛ ለጎዱን የሚል ሀሳብ ስላለ ከዛ አንጻርና እንደገና ደግሞ ቱርክና ካታር ከዚህ ከሰላም ምክር ቤቱ እንዲገቡ እስራኤል አትፈቅድም ነበር። ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባደረጉት ጫና እነዚህም ሀገራት አባል መሆናቸው እስራኤልን አላስደሰተም። እነዚህ ካታርና የአረብ ኤሚሬትስ ከ1 ቢሊዮን በላይ ዶላር ለማዋጣት የፈለጉበት ሁኔታ አለና የእስራኤል ለጊዜው ገንዘብ አላዋጣም ማለቷ ተገቢነት ያለው መስሎ ይታያል። እናንተ እንዴት ታያላችሁ? አዎ እንግዲህ ጥቅምት 7 2023 ዓመተ ምህረት ከሁለት ዓመት ተኩል በፊት በሽብር ጥቃት ተነስቶ ጦርነቱ ብዙ ጥፋትን አስከትሏል። በእኛ በኩል ብዙ መስዋዕትነት የህይወት መስዋዕትነት ከፍለናል። ከዚህ በተያያዘ በጋዛ ቀበሌ የመረጋጋት ሁኔታ ተኩሱ ቆሞ የቀረቡት የአሜሪካ አሸማጋይ በዋናነት እየመሩ ያሉት ፕሬዝዳንት ያቀረቧቸው መሰረታዊ ነጥቦች መካከል ሐማስ የጠለፋቸውን ዜጎች በህይወት ያሉና የሌሉትን አስከሬን ሙሉ ለእስራኤል ሁሉን ያስረክብ በሚለው ጥያቄ ተፈጽሟል፣ ተግባር ላይ ውሏል ማለት ይቻላል። ዋናው የእስራኤል ለጦርነት የተነሳችበት የተጠለፉትን ዜጎች ማስለቀቅ በሙሉ እንዲያው የሽብር ፈጣሪው ሐማስ ጦር መሳሪያውን ማስፈታት የሚለው ሁኔታ ላይ መደምሰስ ነው። ቢቻልማ ኑሮ ማስፈታት ብቻ አይደለም መደምሰስ ነው። ጋዛ ሰርጥ አሸባሪዎችን ሐማስና እስላም ጅሃድን ጠላቶች ናቸው፣ እስራኤልን የደፈሩ ናቸው። ስለዚህ ዋና ዓላማው የነበረ መደምሰስ ነው። ጠቅላይ ሚኒስትሩም ሲሉት የነበረውን ነው። ጻፎን ሙክላት ሲሉ ነበር። ትክክል። አዎ ይህ ብሎ ሐማስ እስካሁን አለ ይንቀሳቀሳል እዛ ውስጥ። አሁን የጦር ትጥቁን የሚፈታ ሆነ ካሳወቀ ምናልባት ቅድም እንዳልከው በእስራኤል ባለው በውስጣዊ የፖለቲካ ምክንያት ይህ ከሆነ ወደፊት ልታስብበት ይሆናል። ከሌሎች ሀገሮች ጋር የጋዛ ሰርጥ የሚቆጣጠር የሰላም ምክር ቤት ላይ እስራኤል አባል ሆናለች። ባለፈው በዋሽንግተን በተካሄደው በርካታ ሀገራት ላይ እስራኤል የውጭ ጉዳይ ሚኒስትር ጊዲዮን ሳር እስራኤልን ወክለው ተገኝቷል በዛ ጉባኤ ላይ እና ምናልባት ለማረጋጋትን መልሶ ለማቋቋም በሚለው የሚታይ ሁኔታ ነው እና የግድ እንደው አሁን ጊዜ ይወስዳል እንጂ እስራኤል የግድ ተሳትፎ ማድረግ አለባት። ምክንያቱም በብዙም በተቃራኒውም ሆነ በቀጥታም ሆነ እስራኤል ተሳትፎ ማድረግ ያለባት ነው። ምክንያቱም የጋዛ ሰርጥ ነዋሪዎች አብዛኛው ጊዜ በእስራኤል እየሰሩ የሚሄዱ ናቸው። እስራኤል ድጋፍ የምታደርግላቸው ናቸው። ለጊዜው የውስጡን ፖለቲካ የሚረብሽ መስሎ ቢታይም በሂደት ግን
የተለያዩ መሳሪያዎች ራሱ መስሪያ መሳሪያዎች የምህንድስና መሳሪያዎች እንዲገቡ የማድረጉም ሁኔታ ብዙ ነገር ይኖራል። በተቃራኒው የምታግዝበት ነገር ግን ለጊዜው ገንዘብ አላዋጣም ማለቷ ካላት ወቅታዊ ሁኔታ ተገቢ መስሎ ነው የሚታይ። ወደ ሌላው ርዕሰ ጉዳይ እንለፍ። ሻያው እንግዲህ መንግስትን በመቃወም ትላንት ምሽት በተለያዩ ቦታዎች የተካሄዱ ሰላማዊ ሰልፎች ነበሩ። አንዳንዶቹ ህጋዊ አይደሉም የሚሉ እንዲያውም ፖሊስ ሁሉ በኃይል ያስለቀቀበትን ሁኔታ ሰምተናል። እንዴት ነው? አዎ ይህ ሁኔታ በጣም አከራካሪ የሆነው እስካሁን ድረስ ያው ከጥቅምት 7 እስካሁን በደረሰው ውድቀት የሽብር ጥቃትን ምክንያት በተመለከተ መንግስታዊ የሆነ አማካይ የሆነ ብዙዎችን ያሳተፈ አጣሪ ኮሚቴ ይቋቋም የሚል ቀርቦ መንግስት እስካሁን ነገሩን ፈቃደኛ አልሆነም። ለምን ራሱን መንግስት የፍርድ ቤት ዳኛ የሌለበት እስካሁን ሀገረ እስራኤል ከተቋቋመችበት ጊዜ አንስቶ ጥሩ ጦርነቶች ተካሂደው ነበረ እና መንግስታዊ አጣሪ ኮሚቴ በዋናነት የጠቅላይ ፍርድ ቤት ፕሬዝዳንት የሚመሩት አጣሪ ኮሚቴ ነበረ እንዲህ በሚሆንበት ጊዜ በነበረው እንደዚህ ነበር። አሁን ላይ ሆኖ ግን ከሚኒስትሮች ፖለቲከኞችን ብቻ ያካተተ አጣሪ ኮሚቴ ይቋቋም ባዮች ናቸው። በዚህ ምክንያት ህዝቡ በተቃውሞ ለምን በዋናነት ሀዘንተኛ ቤተሰቦች ለምን አጣሪ ኮሚቴ መንግስታዊ አጣሪ ኮሚቴ ለምን መቋቋም አለበት በሚል መንግስትን በመቃወም ነው። እንግዲህ በየጊዜው በዋናነት በሳምንቱ በቅዳሜ ሰንበት ማለቂያ ማምሻውን ላይ በተለያዩ ከተሞች የተቃውሞ ሰላማዊ ሰልፍ አድርገዋል። በትናንት ማምሻውን በቴል አቪቭ በቤርሼባ እና እንዲህ ኢየሩሳሌም ከተማ የተቃውሞ ሰላማዊ ሰልፍ ተካሂደው ነበረ። በኢየሩሳሌም የእስራኤል ዋና ከተማ ኢየሩሳሌም በኪካር ጻርፋት የሚባል አለ። በጠቅላይ ሚኒስትሩ መኖሪያ ቤት በቅርብ ርቀት የሚገኝ አደባባይ ነው። እዛ ብዙ ሰዎች ሰላማዊ ሰልፍ አድርገው ችግር ፈጥረው ነበረ እና የፖሊስ ሰራዊት አባላት ሰልፍ መበተኛ መሳሪያን ተጠቅሞ በትኗቸዋል እና ሁሌ ነው የተቃውሞ ሰላማዊ ሰልፍ እያደረጉ ያሉት። እንግዲህ መንግስትን በመቃወም በመደገፍ ሰላማዊ ሰልፎች ይካሄዳሉ። አንዳንዶቹ እንግዲህ ሰላማዊ ሰልፍ ሲደረግ ያው በፖሊስ ታስፈቅዳለህ፣ ፖሊስ ከፈቀደ በኋላ ሰዓቱን ይወስንላል ነው። አንዳንዴ ደግሞ እንዲሁ ሰዎች ተነስተው ሰላማዊ ሰልፍ የሚያደርጉበት አለ። እርግጥ ቁጥራቸው ትንሽ ከሆነ የሚፈቀድበት ሁኔታ አለ። ግን ብዛት ያላቸው ከሆነ የግድ ፖሊስ የሚፈቅዳቸውን መስፈርቶች ማሟላት የሚያስፈልግበት ሁኔታ አለ። አሁን እንዳልከው የተለያዩ ጥያቄዎች የተነሱበት መንግስታዊ አጣሪ ኮሚቴ ጉዳይ አሁንም አከራካሪ እንደሆነ ነው። ሌላው ደግሞ ይሄ ጭፍጨፋ የሚለው ቃል ከዚህ ከጥቅምት 7 ይውጣ መባሉም ሌላ ለመንግስት ላይ ተቃውሞን ያመጣ ሁኔታ ነው። እንግዲህ ፖሊስ አንድ ሁለት ሰዎችንም ለምርመራ የያዘበትን ሁኔታ ሰምተናል። ህጋዊ አልነበረም በተባለው ፖሊስ ያው የአድማ መበተኛ መሳሪያዎችን በመጠቀም ያስለቀቀበትን ሁኔታ ሰምተናል። አዎ የቃላት ልውውጥ የመቀያየር ሁኔታ አለ። መንግስት በጠቅላይ ሚኒስትሩ ምንድን ነው ይህን ነገር የጥቅምት 7 ለደረሰው የሽብር ጥቃት የሚለው ቃል ጭፍጨፋ መባሉ ቀርቶ ወይም እልቂት የሚለው ቃል ተቀይሮ በዚህ ፋንታ መስዋዕትነት ይባል ናቸው። ደግሞ የሙታን መታሰቢያ ስነስርዓት ህግ መውጣት አለበት። አሁን በዚህ ላይ ይህን ለምን ጭፍጨፋ አይባልም ማለታቸው እልቂት ጭፍጨፋ መፈጸሙ እየታወቀ ለምን ይቀየራል? ሀዘንተኛ ቤተሰቦች በተጨማሪ ተቀይመዋል። ለምን ይቀየራል? ባለበት መኖር አለበት በሚል ደግሞ ተቃውሞ ደግሞ አጋጥሟቸዋል። ይሄ ጥቅምት 7 የተያዘ ብዙ ነገሮች አሉ። አሁን ለምሳሌ በዕብራውያን አቆጣጠር ጥቅምት 7 የተቀየረበትን ሁኔታ የሀዘንተኛ ቤተሰቦች አልፈለጉትም፣ አልወደዱትም። ጥቅምት 7ን አንረሳም ብለው በዛው ቀን ሰላማዊ ሰልፍ ያደረጉበት መታሰቢያ ያደረጉበት ሁኔታ አለ። አሁን ደግሞ ጭፍጨፋ የሚለው ነገር ይቀየር ሲባል ይህም መቀየር የለበትም። መንግስታዊ አጣሪ ኮሚቴ ሁሉ ተያይዞ ሄደ ነው። ጥቅምት 7 ቀን የነበረው ሁኔታ ገና ብዙ ጊዜ ብዙ ዓመት እስራኤልን ይዟት የሚቆይ ልዩነቱ ምንድን ነው? የቃላት እልቂት ወይም ጭፍጨፋ ከሚል ህዝብ ተጨፈጨፈ፣ እልቂት በህዝብ ላይ ተፈጸመ የሚለውና በህዝብ በመስዋዕትነት ከፈለ። መስዋዕትነት የሚለው ቃል የሃይማኖት ጋር የተያዘ ነው።
ለሃይማኖት ተብሎ የተሰዉበት እንደማለት ነው። ሌሎች ደግሞ እንደዛ መሰዋት እኮ አይደለም። ያለበት በመሰረቱ ወታደር ነው። የተሰዉ ራሳቸውን ችሎ ወታደሮች፣ ፖሊሶች፣ ሌሎች የደህንነት ጥበቃ አካላት ተሰዉ ተብለዋል። አሁን እንዲያውም ይላሉ። በኤቨሬስት ኖፍሊም እየተባለ ናፋል እየተባለ ምልህት የተዋደቀ ለሀገሩ ተሰዋ የሚለው ወደ አማርኛ ሲመጣ ግን ጥቅምት 7 ቀን በየኪቡጾች በየአንዳንድ ቦታዎች መጥተው የገደሏቸውን ጨፈጨፏቸው። ስለዚህ ብዙ አሻሚ አይደለም፣ ግን ነገሩ ወሰብሰብ እያለ የመጣበት ሁኔታ አለ። እናየዋለን በቀጣይ። አዎ አሁን በቀጣዩ ደግሞ ያልተቋጨለት እንዲያው እንግዲህ የኢራን እና የአሜሪካ ጉዳይ በቀጣይነት ውጥረቱ እንደቀጠለ ስለሆነ የት ይደርሳል ተብሎ ይጠበቅ ይሆን? እንዲያው አንዳንድ ጊዜ አሜሪካን እንዴት ነው ማመንም የማይቻልበትን ሁኔታ ተመለከታለች። ላይ አሁን ልታጠቃ ነው፣ አዘጋጅታለች፣ የጦር መርከቧን አውሮፕላኖቿን ብዙ ነገር አምጥታለች ተብሎ እስራኤልም ዝግጅት አድርጋለች። አሁን ባለፈው ሳምንት ሲናፈስ የነበረው እንዲያውም አርብና ቅዳሜ ታጠቃለች የሚል ሁኔታን የፈጠረ ነበረ። አንዳንድ ደግሞ እንዲያው ነገሮችን ሰከን ብለው የሚመለከቱ የጦር ባለሙያዎች እንደ የቀድሞ ተጠባባቂ እንደ ጊዮራ አይላንድ ያሉት አሜሪካ አሁን ልታጠቃ አይደለም በውስጥ ተቃውሞ ለመፍጠርና ችግር እንዲያው ጫና ለማድረግ ነው እንጂ አታጠቃም ያሉበት ሁኔታ ተግባራዊ ሲሆን አይተናል። አላጠቃችም እና አሜሪካ ኢራንን እየጠየቀች ያለቻቸው ብዙ ነገሮች አሉ፣ ወደ 4 የሚሆኑ ግን ኢራን ለዛ ነገር ፈቃደኛ አይደለችም። መጀመሪያ የኒውክሌር እቅዷን የምታቆም አይደለችም። ቢያንስ ለጦርነት ለጦር የሚሆነውን ወይም ደግሞ የኒውክሌር መሳሪያ ማይሆን ቢሆን ለሰላማዊ ይፈቀድልኝ፣ ለሰላማዊ አገልግሎት፣ ለምርምር፣ ለሕክምና ብላለች። ይሄ ደግሞ ሰበብ ነው። ዋናው የምትፈልገው ዋናው ኒውክሌሩን ለመስራት ስለሆነ ይህን ብላለች። ይህኛውን ብተው እንኳን ይህ ይፈቀድልኝ፣ እንደገና ደግሞ ኦራኒየም የተብላለውን ንጥረ ነገር ከሀገር ውጭ አውጡ፣ ይህንም ፈቃደኛ አይደለችም። የባሊስቲክ ሚሳይሎቿን ጉዳይ ጭራሽ ለመነጋገር ፈቃደኛ አለችም። የኢራን ህዝብ ጥያቄ ጭራሽ ተረስቷል። ኢራን ደግሞ እስራኤልን የሚቃወሙ አካላት እንደ ሂዝቦላና ሐማስን ያክል እንደዚህ ጸረ እስራኤል አቋም ያላቸውን ድርጅቶች እንዳትረዳ የተባለውን የምታቆም መስሎ አይታይም። እና አሜሪካ የጠየቀችው ሌላ ጉዳይ ነው። ኢራን በአቋሟ እንደቆመች ነው። ድርድር ነበረ፣ ውጥረትም አለ። እንዲያውም የኢራን ምድር ጦር ጠቅላይ አዛዥ ምንድን ነው ያሉት? አሜሪካና ወዳጆቿ እስራኤልን ለማለት ነው አሁን በእኛ ላይ እርምጃ ያልወሰዱት የእኛን ጦር ዝግጁነትና ምላሻችን ፈርተው ነው ብለው እንደገና የልብ ልብ ተሰምቷቸዋል። እኛም ፈርተው ነው ይህን ያላደረጉ ያሉበት ሁኔታ ተመልክተናልና አሜሪካም አንዳንዴ ቃል ስትገባ ቃሏን ልትፈጽምበት ማትችል ከሆነ የኢራንን ህዝብ ራሷን የሚያስገመግም ይሆናል። የኢራን ህዝብንም ጉዳት የሚጥል ነው። ያም ሆኖ አሁንም ኢራን ውስጥ ተቃውሞዎች እንዳሉ በዩኒቨርሲቲዎች እንዲሁም ሞት ለሀምናይ የተባለ ተማሪዎቹ የዩኒቨርሲቲ ተማሪዎች ሰላማዊ ሰልፎችን እየቀጠሉ እንደሆነ የሚነገርበት ሁኔታ አለ። ውጥረቱ እንደቀጠለ ነው። እስራኤልም ዝግጅቷን ጨርሳለች ይባላል። አሜሪካ ምናልባት የጊዜ ጉዳይ ሊሆን ይችላል። ለሰጠኝ ዘመነ ሻያው ደጉ እናመሰግናለን። ሁሉም አድማጮቻችን በጣም እናመሰግናለን። ምሽት ደግሞ በሌላ ፕሮግራም እንጠብቃችኋለን። ከእኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በያላችሁበት መልካም ቀን፣ በደህና ዋሉ።